እነሆ ኢትዮጵያ እንደ እስራኤል በብርቱ ክንድ ትዋጋለች። እንደ አሜሪካ በኤርትራ ምድር ላይ ገናናነቷን ታውጃለች። ይህ ሊፋቅ የማይችል ጥሬ ሀቅ ነው። በአካባቢያችን ባለው የኃይል ሚዛን ኢትዮጵያ አቻ ይገኝላትም። በጦር መሳሪያም ሆነ በሀብት እጅግ ገዝፋ የምትታይ ናት። የኤርትራ ብቸኛ ጉልበት ቢኖር በኢትዮጵያ ጉያ ውስጥ ያሰማራቻቸው ባንዳዎችና ቅጥረኞች ብቻ ናቸው። ጀዋር የፋኖን የኦሮሞ ነጻነት ሰራዊትና ሸኔን የህወሓት ኃይሎችን አጣምሮ ለመውጣት የፖለቲካ ካልኩሌሽን እየሰራ ነው። በታሪክም ሆነ በፖለቲካ ግባቸው ከቶ ሊስማሙ የማይችሉ ኃይሎች እንዴት ባንድ ሊሰለፉ እንደሚችሉ የሚያውቀው የእርሱ ካልኩሌተር ብቻ ነው። እርሱ ለኤርትራ መንግስት የሚያደርገው ስውር ድጋፍን ገፍቶበታል። የሻቢያን የጥፋት ተልዕኮ እያራመደ ነው። ይሁን እንጂ የኢትዮጵያ መንግስት የሀገሪቱን ብሔራዊ ጥቅም ለማስጠበቅ እጅግ በላቀ ብልሃት እየተራመደ ይገኛል። በእስራኤልና በኢራን መካከል ያለው ፍጥጫ የጥላ ጦርነት ነው። እስራኤል ኢራንን በገሃድ ከመውጋት ይልቅ የኢራንን ጀሌዎች አደብ በማስገዛት እንደጀመረችው ሁሉ ኢትዮጵያም ከሻቢያ ጋር ባላት ግብግብ ይህንኑ ስልት ስትከተል ቆይታለች። ተንታኞች የኢትዮጵያ መንገድ የኦክቶፐሱን እጆች ሲመታ ከርሟል ይላሉ። በቀጣይ ከኦክቶፐሱ እጆች ወደ ኦክቶፐሱ ጭንቅላት ሽግግርን ታደርጋለች። ይህም ከሻቢያ ጉዳይ ገዳዮች ወደ ባለ ጉዳዩ የሚደረግ ሽግግር ነው። ሰላምታችን በያላችሁበት ይድረሳችሁ። እየተከታተላችሁ ያላችሁት መሃል ሚዲያን ነው። ኢትዮጵያ በኤርትራ ላይ ስለምትዘረጋው የኃይል ብትርና የእስራኤል ቀመር እንዴት በተግባር ልታውለው እንደምትችል እየተነጋገርን አብረናችሁን ዘልቃለን። አብራችሁን ቆዩ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እስራኤል ኢራን በቀጠናው እንዳትሰፋ የአብርሃም ስምምነትን በመጠቀም ከጎረቤት ሀገራት ጋር ጥምረት እንደፈጠረችው ሁሉ ኢትዮጵያ ኤርትራን በዲፕሎማሲያዊ መንገድ የማግለል ስራ ልትሰራ ትችላለች ሲሉ ቀጠናውን የእጃቸው መዳፍ ድረስ ያውቃሉ የሚባሉ ተንታኞች ይናገራሉ። የኢትዮጵያ ባለብዙ ወገን ዲፕሎማሲ ኤርትራን ከቀጠናዊ የልማትና የደህንነት መዋቅሮች ውጪ በማድረግ አስመራ በኢኮኖሚና በፖለቲካ ደክማ ለድርድር እንድትመች አድርጓታልም። ያው የሻቢያ ግትርነት እንደተጠበቀ ሆኖ እስራኤል የጦርነቶች መካከል ጦርነት በሚባለው ስልቷ ወደ ሙሉ ጦርነት ሳትገባ የኢራንን ወታደራዊ አቅምና የጠላ ኃይሎች መታለች። ኢትዮጵያ ይህን ስልት በኤርትራ ላይ ልትሞክረው ትችላለች። ሌላው የቀዶ ጥገና ጥቃቶች ናቸው። ሙሉ ጦርነቱ ሳይገቡ የኢትዮጵያን ደህንነት የሚፈታተኑ የሻቢያ ወታደራዊ ኢላማዎችን ወይም ስልታዊ ቦታዎችን በድሮንና በዘመናዊ ቴክኖሎጂ መምታት ለኢትዮጵያ መንግስት ያለው ትልቁ አማራጭ ነው። ከዚህ ባሻገር የኤርትራ የውስጥ ክፍተቶች ላይ ሽብልቅ ማኖር የኢትዮጵያ ስትራቴጂ ነው። በኤርትራ መንግስት ውስጥ ያሉ የፖለቲካና የወታደራዊ ክፍተቶችን በመለየት ስርዓቱ ከውስጥ እንዲዳከም የስነ ልቦናና የደህንነት ስራዎችን መስራት የኢትዮጵያ መንግስት በቀጣይ ሊከተል የሚችለው ስልት ነው። ኢትዮጵያ በኤርትራ ላይ የቴክኖሎጂ የበላይነት አላት። እስራኤል በኢራን ላይ ያላት ትልቁ የበላይነት የቴክኖሎጂ ሳይበር፣ ድሮንና ስለላ ነው። ኢትዮጵያ በ3D ድሮንስ ዲፌንስ ኤንድ ዳታ ግንባቷ ኤርትራን እንደ ኢራን ልታደርጋት ትችላለች። ተንታኞች የመረጃ የበላይነት ኢንተለጀንስ ዶሚነንስ ነው ይላሉ። በዘመናዊ የሳተላይትና የዲጂታል ቴክኖሎጂ በመታገዝ የሻቢያን እንቅስቃሴ በቅርብ መከታተል ይቻላል። የኤርትራ ባህላዊ የጦር ግንባታ ዋጋ
የሚያሳጡ ዘመናዊ የታጠቁ ድሮኖችን በመጠቀም የወታደራዊ ሚዛኑን ወደ አዲስ አቅጣጫ ማዞርም ሌላው አማራጭ ነው። ከዚህ ባሻገር እስራኤል ኢራንን የኒውክሌር ባለቤት መሆን የለባትም የሚል ቀይ መስመር እንዳላት ሁሉ ኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው የሚለው ቀይ መስመር ማስመራለች። ኤርትራ ለኢትዮጵያ የባህር በር ጥያቄ ሰላማዊ ምላሽ ካልሰጠች ኢትዮጵያ የሻቢያን ስርዓት እንደ ቀጥተኛ ስጋት ቆጥራ ልክ እስራኤል የኢራንን የኒውክሌር ተቋማት እንደምትመታ ሁሉ የኤርትራን ስልታዊ ተቋማት የኢላማዋ ማዕከል ማድረግ እንደሚገባት ወታደራዊ ምሁራን በማሳሰብ ላይ ናቸው። ኢትዮጵያ ኤርትራን እንደ ኢራን ማድረጓ ማለት የግድ ጦርነት ውስጥ መግባት ማለት አይደለም። ይልቁንም ኤርትራ ለኢትዮጵያ ብሔራዊ ጥቅም እንቅፋት በሆነች ቁጥር በዲፕሎማሲ በኢኮኖሚና በቴክኖሎጂ ከባድ ዋጋ እንድትከፍል የማድረግ ስልት ነው። ይህ የእስራኤል ቀመር ኢትዮጵያን ከረዥምና አድካሚ ጦርነት ታድጎ ስትራቴጂያዊ ግቦቿን በተለይም የባህር በርን እንድታሳካ ሊረዳት ይችላል። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥነው በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። በኢትዮጵያና በኤርትራ በሻቢያ መካከል ያለው ፍጥጫ እስራኤል ኢራን አይነት ስልታዊ ፉክክር ሲቀየር ተግባራዊ እርምጃዎቹ ቀጠናዊ ስጋቶችና የዓለም አቀፍ ኃይላት ምላሽ ምን ሊመስል ይችላል የሚለውን መመልከቱ እጅግ ጠቃሚ ነው። ኢትዮጵያ ይህንን እስራኤላዊ ቀመር ስትተገብር ግቧ ሻቢያን ማጥፋት ሳይሆን እንቅስቃሴው መግታትና ምርጫዎቹን ማጥበብ ኮንቴይንመንት ኤንድ ዲኒያል ይሆናል። የመረጃ የበላይነት ኢንተለጀንስ ኢጅ ለስትራቴጂው እጅግ ወሳኝ ነው። ልክ እስራኤል የኢራንን የውስጥ ሚስጥር እንደምታውቀው ሁሉ ኢትዮጵያም በኤርትራ ወታደራዊና ፖለቲካዊ መዋቅር ውስጥ ጥልቅ የመረጃ መረብ መዘርጋት፣ ይህም ምን እያሰቡ ነው ከሚለው ባለፈ ቀጥሎ ምን ሊያደርጉ ይችላል የሚለውን ቀድሞ ለመተንበይ ይረዳል። ሌላው የስሪዲ ትግበራ ነው። በድሮንስ የታገዘ የድንበር ክትትል የመከላከያ አቅምን በማዘመን ያጸፋ ትጋትን ዋጋ ማስወደድና ዳታን በመጠቀም የጠላት የኮሚኒኬሽን መረብን ማደንዘዝም ያሻል። ነገር ግን ኤርትራ የተለመደውን ስትራቴጂ ተግባሯን ማድረጓን ትቀጥላለች። በዚህም ኤርትራ የኢትዮጵያን ጫና ለመቀነስ በኢትዮጵያ ውስጥ ያሉ ግጭቶችን፣ አማራና ኦሮሚያ ያሉ አማጽያንን በገንዘብና በወታደራዊ ቁሳቁስ ይበልጥ ልታጠናክር ትችላለች። ይህ ደግሞ ኢትዮጵያ የውስጥ ሰላም ይበልጥ ሊያናገው ይችላል። በሁለቱ ሀገራት መካከል የሚፈጠር ማናቸውም የጥላ ጦርነት ግጭት የዓለም የንግድ መስመር የሆነውን ባብል መንደብ ስጋት ላይ ይጥላል። ይህም የመርከብ መድን ዋስትናን በመጨመር በዓለም ኢኮኖሚ ላይ ጫናን ይፈጥራል። አሜሪካና ምዕራባውያን በኤርትራ ላይ ያላቸው አቋም የመረረ ቢሆንም በኢትዮጵያ የሚመራ የአገዛዝ ለውጥ ሬጂም ቼንጅ በቀጠናው የስጋት ውቅያኖስን እንዳይፈጥር ይሰጋሉ። ነገር ግን የኢትዮጵያ እርምጃ መከላከያ እስከሆነ ድረስ በዝምታ ሊደግፉ ይችላሉ። የባህረ ሰላጤው ሀገራት ዩኤኢ እና ሳውዲ አልፎም ኳታር ኢራን በቀጠናው ያላቸው ተጽዕኖን ለመቀነስ ሲሉ ከኢትዮጵያ ጋር ስትራቴጂያዊ ትብብርን ሊያደርጉ ይችላሉ። በተለይም የተባበሩት አረብ ኤምሬትስ ለኢትዮጵያ የቴክኖሎጂና የፋይናንስ ድጋፍ በማድረግ ረገድ ቁልፍ ሚና ይኖራታል። ቻይናና ሩሲያ በሀገራት የውስጥ ጉዳይ ጣልቃ ለመግባት የሚመርጡት እነዚህ ኃይሎች ግጭቱን የንግድ ፍላጎታቸውን እስካልነካ ድረስ ገለልተኛ ሆነው ለመቆየት
ለማቆየት ይሞክራሉ። የዚህ ስልት የመጨረሻ ውጤት ኤርትራን ለሁለት ምርጫዎች ማቅረብ ነው። ኢትዮጵያን እንደ ቀጠናዊ ኃይል ሀገር በመቀበል በጋራ ለማልማት ለባህር በር ጥያቄ በሰላም መስራትም ይገባል። ያለበለዚያ በኢኮኖሚና በቴክኖሎጂ የበላይነት ተደቁሶ ስርዓቱ ከውስጥ እንዲፈርስ መፍቀድ ነው። ኢትዮጵያ ኤርትራን እንደ ኢራን የማድረጓ ስልት ስኬታማ የሚሆነው የውስጥ አንድነቷን በማጠናከርና የቴክኖሎጂ የበላይነቷን በተግባር ስታሳይ ብቻ ነው። ይህ መንገድ እሾ ቢበዛውም ለታላቁ የኢትዮጵያ ግንባታ የማይቀረው የታሪክ ግዴታ ነው። ኢትዮጵያ ወደ ቀይ ባህር የምታደርገው ዳግም ምጽአት የባህር በር ባለቤትነት ለሀገር ውስጥ ብሔራዊ ክብርን ብቻ ሳይሆን በዓለም አቀፉ ፖለቲካዊና ኢኮኖሚያዊ መድረክ ላይ ትልቅ ድጋፍ ሊያስገኝላት የሚችል ስትራቴጂያዊ እርምጃ ነው። ኢትዮጵያ በቀይ ባህር ላይ ሉዓላዊ ይዞታ ወይም ጠንካራ የባህር ኃይል መገኘት ቢኖራትም ዓለም ድጋፉን ይቸራታል። የዓለም ንግድ 12 በመቶ የሚሻገርበት የባበል አልመንደብ መተላለፊያ በየጊዜው በሽብርተኝነት በባህር ወንበዴነትና በክልላዊ አማጽያን ማለትም እንደ ሁቲ ባሉ ስጋት ውስጥ ነው። አሜሪካና የአውሮፓ ሀገራት በቀጠናው አስተማማኝና ጠንካራ ወታደራዊ አቅም ያለው አጋር ይፈልጋሉ። ኢትዮጵያ በቀይ ባህር ላይ የምታቆመው የባህር ኃይል የንግድ መርከቦችን ደህንነት ለመጠበቅ ሚና የሚኖረው ከሆነ ምዕራባውያን ለኢትዮጵያ የባህር በር ይዞታ እውቅናና ወታደራዊ ድጋፍን ለመስጠት ይገደዳሉ። ኢትዮጵያ በአፍሪካ ቀንድ ያላት የጸረ ሽብር ተሞክሮ ወደ ባህር ሲሸጋገር ለምዕራባውያን ትልቅ እረፍት ይሆናል። በመካከለኛው ምስራቅና በቀይ ባህር ዙሪያ የኃይል ሽኩቻ ውስጥ ያሉ ሀገራት በተለይም ዩኤኢ ኢትዮጵያን በቀይ ባህር ላይ መኖሯን እንደ ትልቅ ስትራቴጂያዊ ድል ያዩታል። የተባበሩት አረብ ኤሚሬትስ በበርበራና በሌሎች የአፍሪካ ቀንድ ወደቦች ላይ ያላትን ግዙፍ ኢንቨስትመንት ለማስጠበቅ ከኢትዮጵያ ጋር ያላት ጥምረት ወሳኝ ነው። ከዚህ ባሻገር ተጽዕኖ መመከት ትልቁ ስትራቴጂ ነው። ኢራን በቀይ ባህር በኩል የምታደርገው መስፋፋት ለመክታት ጠንካራ ኢትዮጵያ በባህሩ ላይ መገኘቷ ለሳውዲና ለኤሚሬትስ ተጨማሪ የደህንነት ዋስትና ነው። ቀደም ሲል በኳታር የደረሰው የኤልኤንጂ ቀውስ እንዳሳየው ዓለም አዳዲስና አስተማማኝ የኃይል ምንጮችን ትፈልጋለች። ኢትዮጵያ የራሷ የባህር በር ካላት የምታመርተውን ኤልኤንጂና ማዳበሪያ ያለምንም የሶስተኛ ወገን ጣልቃ ገብነት ያለ ተጨማሪ ወጪ ለዓለም ገበያ ማቅረብ ትችላለች። ርካሽ ጋዝና ማዳበሪያ የሚፈልጉ የአውሮፓና የኤስያ ሀገራት የኢትዮጵያን የባህር በር ባለቤትነት በኢኮኖሚያዊ ጥቅማቸው ምክንያት ይደግፉታል። ምርቱ እንዲደርሰን መንገዱን ለኢትዮጵያ ይለቀቅ የሚል ዓለም አቀፍ ግፊትም ይፈጠራል። ኢትዮጵያ የብሪክስ አባል መሆኗ በቡድኑ ውስጥ ባሉ እንደ ቻይና፣ ሩሲያ፣ ህንድ ካሉ ሀገራት አዲስ የንግድ መተላለፊያ ለመፍጠር እድል ይሰጣታል። ቻይና በአንድ ቀበቶ አንድ መንገድ ቤልት ኤንድ ሮድ እቅዷ ውስጥ ኢትዮጵያን እንደ ዋና ማዕከል ስለምታይ የኢትዮጵያ የባህር በር ባለቤት መሆን የቻይናን የንግድ ፍሰት ይበልጥ ቀልጣፋ ያደርጓል። ሩሲያና ህንድ በቀይ ባህር ላይ ተጽዕኖ ለመፍጠር ሲሉ ከባህላዊ የምዕራባውያን ተጽዕኖ ውጭ የሆነችውን ኢትዮጵያ በባህር በሩ ላይ መደገፍን እንደ ስልታዊ ብልሃትነት ይቆጥሩታል። ኢትዮጵያ ቀይ ባህርን ስትይዝ በዓለም አቀፍ ደረጃ የምታገኘው ድጋፍ የሚመነጨው ከፍቅር ሳይሆን ከሪያሊዝም ከጥቅም ነው። ዓለም አስተማማኝ የንግድ መስመር፣ ርካሽ ኢነርጂና ቀጠናዊ መረጋጋት ይፈልጋል። ኢትዮጵያ እነዚህን ሶስት ነገሮች በቀይ ባህር ላይ ማረጋገጥ እንደምትችል በተግባር ካሳየች የዓለም ሀያላን የኢትዮጵያን የባህር በር ባለቤትነት እንደ አዲስ የዓለም ስርዓት እውነታ ለመቀበል አይቸገሩም። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም